እሺ ውዶች ከብዙ ጊዜ በኋላ ተመልሰን መጥተናል ማለት ነው። ያው ዛሬ ወደ እናንተ ስመጣ በእናንተ ጥያቄ መሰረት ወገቡ የሆነ የእሳትን አሰራር ይዤላችሁ መጥቻለሁ ማለት ነው። ዛሬም ለእናንተ የሚሆን አሪፍ ፕሮግራም ይዤላችሁ መጥቻለሁ። ይህን የመሰለ ልብስ አብረን እንሰራለን ማለት ነው። ከመጀመሪያው ከአሰራሩ ከቆራረጡ ጀምሮ እስከ ፋይናል ፊኒሽንግ ድረስ እንደምታዩት አድርገን አብረን እንጨርሰዋለን ማለት ነው። ወደ ፕሮግራማችን እናልፋለን። ከዛ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ፕሮግራሙ እሺ ውዶቼ ዛሬ የምንሰራው ስራ በዚህ ጨርቅ ነው የምንሰራው ማለት ነው። ያው ዛሬም በድጋሚ በሳተን ተመልሻለሁ። ዛሬ የምንሰራው ዳይመንድ የሚባለው አንገት ነው። ያው ሳተን ስለሆነ አስመራውን ወደ ውስጥ አድርገን እንሰራለን ማለት ነው። ወደ ስራችን ከማለፋችን በፊት ልኬት ልንገራችሁ። ከዳርያው 38 ሴንቲሜትር ነው። ከወገብ በታች ያለው ቁመቷ 101 ሴንቲሜትር ነው። የወገቧ ስፋት 68 ሴንቲሜትር ነው። ዙሪያ ደግሞ 82 ሴንቲሜትር ነው። ትከሻዋ 36 ሴንቲሜትር ነው። እጇን ደግሞ በ20 ሴንቲሜትር ፈንዲሻ አድርገን እንሰራላታለን ማለት ነው። እሺ ይህን የመሰለ ርዝመት ያለው ጨርቅ አለን። አሁን ወደ ስራውን እናልፋለን ማለት ነው። የምንጀምረው ከወገብ በታች ያለን መቁረጫ 101 ሴንቲሜትር ስለሆነ 7 ሴንቲሜትር ከወገብ በታች ላለው እንቆርጥላታለን። ዛሬ የምንሰራበት ሳተን የኮሪያ ሳተን ይባላል። ኳሊቲ የሆነ የሳተን አይነት ነው። 7 ሴንቲሜትሩን ካወጣን በኋላ ቀጣይ ስቴፓችን የሚሆነው ምንድነው? ከወገብ በላይ ያለውን ቆርጦ ማውጣት ነው። 7 ሴንቲሜትር ስናወጣ ወደ 86 ሴንቲሜትር አካባቢ ቀረን ከአርቡ ላይ። ከዛ ሰደርያው 38 ሴንቲሜትር ነው። ወገብ ነው የምንሰራው። ስለዚህ ምናደርጋለን? 82 ሴንቲሜትር ነው። 82 ሲካፈል 4 41 ሴንቲሜትር ይሆናል። 41 ደምር 15 አድርገን እንቆጣለን ማለት ነው። 41 ላይ 15 እንደምራለን ወደ 56 ሴንቲሜትር አካባቢ ይመጣል። ይሄ ከወገብ በላይ ላለው ነው 56 ሴንቲሜትር። በብዛት በፓተርን ማሳየን እያላችሁ ነው። ቀጣይ ደግሞ ሌላ ስራ በፓተርን ማሳያችሁ ይሆናል። ግን ሽፎን በፓተርን ሲሰራ ያን ያህል ውበት የለውም። ስለዚህ ይሄኛው ከወገብ በላይ ላለው ነው። በኋላ ከወገብ በላይ ሲሰራ ይሄን እንጠቀመዋለሁ ማለት ነው። ከዛ በኋላ ለተቀባይ የሚሆን ለካና የቀረውን ከታች እንቀጥለዋለን ማለት ነው። ለተቀባይ 2 ተኩል ይበቃል። ስለዚህ ኦልሞስት ከታች 1 ሜትር አካባቢ እንቀጥላለን ማለት ነው። ከዛ እዚህ በ7 ሴንቲሜትር የቆረጥናትን እንቀጥልና ኩል እንዲመጣለን እናወጣዋለን ማለት ነው። ኦኬ ቀጥለን ጨርሰናል። ከዚህ በኋላ ነው አስመራውን እንሸነሽናለን ማለት ነው። የምንሰራው በሴልቬጅ በኩል ነው። አስመራውን የምንሰራው ልክ እንደዚህ አድርገን ሸንሽነን 2 ተኩል ሲመጣ አድርገን አስመራውን እንሰራለን ማለት ነው። ልክ ሸንሽን ነው ካለቀ በኋላ ተቀባዩ ላይ እንለጥፋለን። ይሄኛውም ተቀባዩ በሰልቬጁ በኩል አስመራውን በሰልቬጁ በኩል ነው የተሰራው። ያ የሆነበት ምክንያት ደግሞ ስትሪንግዝ እንዲኖረው ነው። ላይ ያው ኦቨርሎክ ሊኖር ይችላል። 3ኛ ስትሪንግዝ ሳተኑ ከስር እንዳይደረብን ከታችን በደንብ እየጠረግን ከላይም በደንብ እየጠረግን እንሰፋለን ማለት ነው። ለቱም እንደዚህ ኩል መምጣት አለበት። እሺ ይሄ ከወገብ በታች ያለው ነው። እንደዚህ ሽንሽኑ አስመራውን በእንደዚህ ተጨርሰናል። ቁመት እናወጣለን ማለት ነው። ቁመቷ 101 ነው። 106 ሴንቲሜትር ይወጣል ማለት ነው። 106 5 ሴንቲሜትር ሲማላውን ስለሚወጣው አጠቃላይ ተለክቶ 106 ሴንቲሜትር መውጣት አለበት። 5 ሴንቲሜትር ሲማላውን ከታች ለሚታጠፈውና ወገብ ላይ ለሚስተፈው እንሰጣለን። ያው ሙሉ 5 ሴንቲሜትር ተጠቅመን አንጨርስም፣ ግን ሰውነት የሚያነሰው ነው ከግምት ውስጥ ከተና ማለት ነው። እሺ ዶቼ ይሄ ባኩ ነው። ባኩ ስፋቱ 56 ነው። 56 ያመጣበት መንገድ ደግሞ የለካ ነው። የጡት ሜጀርመንት 82 ነው። ሲካፈል ለ2 እናደርገዋለን 41 እዛ ለ5 ሲጨምር 56 ይመጣል ማለት ነው። እንደዚህ ደግሞ ርዝመቱ ሰደር እየለካ ነው 38 ነው። ሲደመር ለ3 እንደምራለን ለ41 ይመጣል ማለት ነው። ይሄ የባክ ሜጀርመንት ነው። ይሄ ባክ ነው። ፍሮንቱ ደግሞ ቪ እንሰራለን። ስለዚህ ሰደርያው ስንት ነው? 38 ነው። ሲደመር 13 አድርገናል። ስለዚህ ወደ 51 ሴንቲሜትር አካባቢ ይመጣል። ስፋቱ ደግሞ ቸስት ሲካፈል ለ2 ሲደመር 10 ማለት 80 ሲካፈል ለ2 41 ሲደመር 10 51
ይመጣል ማለት ነው። ስለዚህ ይሄኛው ፍሮንት እና ይሄኛው ባክ ነው። የመጣበት መንገድ ይሄ ነው። ከቆረጥን በኋላ አሁን አንገቱ ዳይመንድ ወገቡ ቪ የሆነ እንዴት እንደሚሰራ አብረን ያለ ማለት ነው። አብረን እንቆርጣለን። ብዙ ጊዜ ፓተርን አሳየኝ እያላችሁ ኮመንት አድርጋችሁ እና በፓተርን ተደረጃውን ስቆርጣ በደንብ አላብራራህም እያላችሁ ይኸው አሁን እዚህ ጨርቁ ላይ እንዴት ፓተርን ማውጣት እንደምንችል አብረን እናያለን ማለት ነው። አንገቱ ሰፊ አንገት ነው። ስፋቱ 22 እንዲሆን ነው የተፈለገው። ስለዚህ በስፌት ጨምረን 10 ሴንቲሜትር እናደርገዋለን ማለት ነው። ባኩ በታች 9 ሴንቲሜትር እንወርዳለን ከፍት እንዲሰራ የተፈለገ ነው። ከዛ አንገቱ ወደታች አጠቃላይ 17 ሴንቲሜትር አካባቢ ይሄዳል። ከዛ ዳይመንድ ኖርማል ቁርጥ ስለሆነ ወደ ላይ ትንሽ አንድ 6 ሴንቲሜትር ከፍ እንልና ዳይመንድ ለማምጣት ከዚህ ወደዚህ 11 ሴንቲሜትር እናደርጋለን ማለት ነው። ከዛ እዚህ ላይ ስዊዝ እንሰራለን። ስዊዝ እንሰራ ከዚህ ወደዚህ 36 ሴንቲሜትር ነው ሾልደሯ። ስለዚህ እቺ ሾልደር ቲፕ ናት። ከዛ አርም ሆሏን ለመስራት ወደታች የሾልደሯን ጨምረን እንወርዳለን ማለት ነው። ከሾልደሯ አርሟ እዚህ ጋር ቃል 20 ሴንቲሜትር ማለት ነው። ከዛ አሁን ቪዩን ለመስራት ደግሞ ወደ ውስጥ ከዚህ ወደዚህ 7 ሴንቲሜትር ምልክት እናድርግና ከሰባቱ በኋላ ቪዩን እንሰራለን ማለት ነው። እዚህ ጋር እስከዚህ በኋላ ያለው ቪዩ ይሆናል ማለት ነው። አሁን ወደ መቁረጡ እናልፋለን። ጨርቁ በጣም ስለሚንሸራተት እኩል መሆናቸውን ድጋሚ ቼክ ላድርግና እንደዛባ መጀመሪያ እንዳነሳሳት ቪዩን ቆርጠን እናወጣለን። ከሰባት ምንም አይደለም። ከሰባት በኋላ እንደዚህ አድርገን እንቆርጠዋለን ማለት ነው። ቪዩ ከዚህ እስከዚህ ያለው ኖርማል ቀጥ ብሎ ሄድና እዚህ ጋር ብቻ ቪዩ ይሰራል። ከዛ ባክ 12 ሴንቲሜትር ድረስ ደርሰን ኖሽ እናደርጋለን። ከዛ እሱ ከጨረስነው በኋላ አንገት ይኸው ምልክት ያደረግነው እዚህ ጋር ነው 9 ሴንቲሜትራችን። ይሄ 9 ባካችን ነው። ከዛው ፍሮንት ኔካችንን እንቆርጣለን። ከዚህ ጋር 11 ነው የገባው ነው። እዚህ ጋር 2 ሴንቲሜትር ማለት ከላይኛው ሾልደር ላይ ካለው የኔክ ላይ ወደ ውስጥ ገባ ያልንበት ዳይመንድ የተሻለ ሆኖ እይታ ልኩ እንዲያመጣ ነው። ከዛ ይሄኛው አርም ሆል ነው። ፍሮንት እና ባክ እንደዚህ ቆርጠናል። ከዚህ በኋላ ይሄኛው ሚድል ኔክ ምልክት አደርጋለሁ። ከዚህ በኋላ ያለውን ደግሞ ገበር ቆርጣለሁ ማለት ነው። እሺ ይሄ 2 ሜትር ገበር ነው። ከዛ እንደዚህ እኩል እናደርገውና መጀመሪያ 90 ዲግሪ አድርገን የተዛነፈ መኖርና ለመኖር ቼክ እናደርጋለን። እንደዚህ ሁኔታ ቢያንስ ይሄን ያህል የተዛነፋለው ማለት ነው። እንደምታዩት ኦልሞስት ከ10 ሴንቲሜትር ያልተናነሰ የተዛነፋለው። ስለዚህ መጀመሪያ እሱ ቆርጠን እናወጣለን። ይሄን ያህል ጨርቅ ዌስት ነው ማለት ነው። እሺ ቁመቱ ስንት ነው? ቁመቱ 101 ነው የኖርማል ቁመቱ። ስለዚህ ገበሩ ማነስ አለበት 7 ሴንቲሜትር ቀንሰን ከ101 ላይ 94 እናደርገዋለን ማለት ነው። ከዛ አንደኛውን 94 እናደርገውና እንቆርጠዋለን። እኩል ለሁለት አጥፊ ቆርጠዋለሁ 90 ዲግሪ እንዳይዛነፍ። ከሱ የተረፈውን ደግሞ ቶፑን ቆርጥበታለሁ ማለት ነው። እሱን ለማድረግ ይሄኛው የምጠቀመው ጀስት በሰልቬጁ በኩል ወደ አርቡ አጥፋለሁ ማለት ነው። የማጥፈው ደግሞ ልክ በባክ እኩል ነው የሚሆነው። ገበሩን ለመቁረጥ በባክ እኩል እንደዚህ አጥፋለሁ። ይህም ከባክ ከፍ አድርጌ ካጠፍኩ በኋላ ልክ እንደዚህ አድርጌ አነጥፈዋለሁ። መጀመሪያ ፍሮንት ፉልድ ስለሆነ ፍሮንት ቆርጣለሁ። ልክ እንደዚህ አጥፌ ፍሮንት ቆርጣለሁ ማለት ነው። እዚህ ጋር ጠጭቤ ጫፉን አወጣዋለሁ ማለት ነው። ከዛ በኋላ ያለው በደንብ እንደዚህ ጥርግ አደረግና አንገትና እጁን አወጣለሁ ማለት ነው። ከዛ ደግሞ እዚህ ጋር እጁን እንደዚህ በምታዩት መንገድ አወጣለሁ ማለት ነው። ከዛ ይሄን አስቀምጠውና ከዛ ይሄ ከታች የተረፈኝ ገበር አለ የታጠፈ ማለት ነው። እሱ በደንብ ታገነለው። ከዛ ደግሞ ይሄ ባኩ ነው። ባኩን ቅድም ለዚህ ፕዘንት ጥቂት ነበር፣ አሁን ሙሉ አለያየዋለሁ ማለት ነው። ሲሜትሪክ ነበር፣ አንዱን ፓርት ብቻ ነው የምፈልገው። ከዛ በምታዩት መንገድ እንደዚህ አድርጌ አነጥፈዋለሁ። ከዛ ጠርዙን ካስያዝኩ በኋላ መቁረጥ ጀምራለሁ ማለት ነው። ከዛ በኋላ ይሄኛውን ሰነጥቀዋለሁ ማለት ነው። ይሄን ደግሞ ሰነጥቀው ዚፐር የሚገባበት ፓርት ነው ማለት ነው። ከዛ እሱን ከሰነጠኩት በኋላ እንዳይሸራተትብኝ አጥፈዋለሁ።
አሁን ከዚህ በኋላ ጠርገውና አንገቱንና ከዛ እዚህ ጋር ሾልደሩ ላይ ትርፍ ካለው እሱን አነሳለሁ። ከዛ ይሄኛው አርሞሉ ነው ማለት ነው። አርሞሉን በእንደዚህ በምታዩት መንገድ ቆርጬ አወጣዋለሁ ማለት ነው። አሁን ቆርጠን ጨርሰናል። ስለዚህ እቃውን አነሳስተን ደግሞ እሺ፣ አሁን ደግሞ ወደ ስፌት እናልፋለን። ይሄ ፍሮንታችን ነው። ፍሮንታችንን የምንሰፋው የጨርቁን መልክና ገበሩን በማያያዝ ነው ማለት ነው። ይሄኛው ፈርሳችን፣ ይሄ ደግሞ በመልኩ ነው እንደዚህ አድርገን የምናነጥፈው። አሁን ይሄን መስፋት እንጀምራለን ማለት ነው። ከዛ ልክ እንደዚህ አድርገን ዙሪያውን አንገቱን 1 ሴንቲሜትር ጠብቀን እንሰፋዋለን ማለት ነው። ከዛ እዚች ጋር ቪው እንድትመጣልን እንድታምር ትንሽ እንሰርቅና በስፌት ከዛ እዚህ ጋር 90 ዲግሪ እንድትጠብቅ አድርገን እንሰፋታለን ማለት ነው። ከዛ የቀረውን እንደዚህ አድርገን እንደፍነዋለን ማለት ነው። ከዛ እንደዚህ አድርገን ጫፍ ጫፉ ላይ እንቀነጭበዋለን። ይሄ ደግሞ አሪፍ የሆነ አንግል እንጠብቅናል ማለት ነው። ከዛ እዚች ጋር ትንሽ አንግሏ እንድትመጣልን ደግሞታለሁ ማለት ነው። ለስትሪንግዝም ያግዘናል ማለት ነው እዚህ ጋር መሰፋቱ። ኦልሞስት አሁን እንደዚህ ሰፍሰን ጨርሰናል ማለት ነው። አሁን ያው የቀረችውን ፓርት ቀንጨዋታለሁ። ከዛ ያው በምትይዙ ተቀንጭቤዋለሁ ማለት ነው። አሁን ስለዚህ ይሄኛው ሲታጠፍ አሪፍ ሆኖ ይመጣል ማለት ነው። ሶስት ቦታ በደንብ አድርጌ ቀንጭቤያታለሁ። ይሄ 90 ዲግሪ ላይ ወይም ደግሞ ሲታጠፍ ጠርዙ እንዲመጣ እንፈልግበት ቦታ ነው ማለት ነው። አሁን ያው ገለብጥና ይሄኛው በ0.1 ወይ ደግሞ በ1/16 ኢንች ነው እየሰፉት ያሉት። ከዛ ኖርማል ከዚህ በኋላ ያለውን ገበሩና ጨርቁ ማያያዝ ነው ማለት ነው። በደንብ እየጠረግን ዙሪያውን ያይዘዋለን ማለት ነው። በጨርቁ ልክ ስለቆረጥ ነው ገበርን በሱ ልክ ወጣር እያደረግን እንሰፋዋለን ማለት ነው። እዚህ ጋር ጠርዙን ከጠርዙ ጋር ለማምጣት እንሞክራለን። ዙሪያው ልክ እንደዚህ ያደረግን በደንብ እየወጠርን እንሰፋዋለን። ፍላት መሆኑን ቼክ ማድረግ አለብን። በደንብ እየጠረግን ፍላት እንዲመጣ ማድረግ አለብን። በደንብ እየወጠርን እንሰፋዋለን ማለት ነው።
ከርቡንም በጥንቃቄ ልክ እንደዚህ በምታዩት መንገድ በደንብ ጠርገን አንገቱ ላይ ገበሩ ተገልብጦ ወደ ውጭ እንዲወጣ አንገቱን በእጃችን ድብን አድርገን ይዝና ገበሩን ከስር ጠርቀን እንደዚህ እንሰፋዋለን። ከዛ ያው ትከሻውን ገጥመን ጨረስ ነው ማለት ነው። አሁን ወደ ባኩን እንልፋለን። ባኩንም ተመሳሳይ አድርገን ነው የምንሰራው። ጨርቁንና ገበሩን አያይዘን ማለት ነው። መልክና ገበሩን አንድ ላይ አድርገን በፈርሱ በኩል መስፋት እንጀምራለን። መጀመሪያ እንዲከርባል ነው የምንሰራው። የአንገቱን ይሰፋል ማለት ነው። ለዚህ ያዞሩን በዛው ሁለተኛውንም ጎን ልክ እንደዛው አድርገን እንቀጥላለን ማለት ነው። ይሄኛውንም ልክ ተመሳሳይ መልኩን ወደ ገበሩ አድርገን በፈርሱ በኩል መስፋት እንጀምረው። ጨርቁ ሸርተታ ስለሆነ እንዳያመልጣችሁ በጣም መጠንቀቅ አለባችሁ። አሁን ዙሪያውን ከርቡን እንቀነጭበዋለን ማለት ነው። ምክንያቱም ሲገለበጥ የሚያምር ከርብ እንዲሰጠን። ከዚህ በኋላ ልክ እንደ ፍሮንቱ እንደርዘዋለን ማለት ነው። 0.1 ወይም 1/16 ኢንች እንደዚህ ተደርጎ ይደረዛል። ያው ጥቅሙ እንዳይገለበጥ ነው። ገበሩ ተገልጦ ወደ ውጭ እንዲወጣ ነው። ይሄን ከጨረስነው በኋላ ሁለቱን ያጣበቅንበት ቦታ እንለያለን። ከዛም ከፍሮንት ጋር መግጠም ነው ቀጣይ ይቀራል። መጀመሪያ የምንጀምረው ትከሻውን በመሰወር ነው። ከሾልደር እንጀምራለን ማለት ነው። ትከሻውን ለመሰወር ጨርቁን ከጨርቅ ጋር ገበሩን ከገበር ጋር ግን እንደዚህ በምታዩት ሁኔታ። ሌላው ደግሞ እንዳይበላለጥ እንደዚህ አናፍብን በደንብ ስለንቀን ጠርዟን መጠበቅ አለብን የሚያምር ኤጅ እንዲሰጠን። አሁን ደግሞ ዚፐሩ ነው። ዚፐሩ መሰወር ስላለብን የተሻለ ኳሊቲ እንዲኖር ዚፐሩን በደዚህ መልኩ እንዘውራለን። ያው እንደምታዩት ኤጁ በጣም የሚያምር ኤጅ ነው አሁን የመጣው። ምንም ወይስ አወጣ ጎርባጣ ነገር የለውም። ትከሻውን በእንደዚህ ሁኔታ ተሰውረናል። ይሄኛውም ዚፐሩን በእንደዚህ አይነት ሁኔታ ነው። ከዛ ይሄኛውን እንደርዘዋለን ማለት ነው። ዙሪያውን የምንጀምረው ግን ገበሩን በማያያዝ ነው ማለት ነው። ገበሩን በማጣበቅ እንጀምርና ዙሪያውን እንሄዳለን ማለት ነው። በደንብ እንጠርገዋለን። ከውስጥ ገበር ትርፍ እንዳይኖረው እየጠረግን ጨርቁን ገበር ጋር እናጣብቃለን ማለት ነው። ሶሪ ከታች በኩልም ልክ እንደዚህ ወጥረን ጠርገን እንዳይበላል ከገበሩ ጋር እንገጥማለን። አሁን ዚፐሩን መደረዝ ነው። እዚህ ጋር ስንደርዝ በ1 ሚሊም ወይም ደግሞ በ1/16 ኢንች ደርዝ እንሰራለን ማለት ነው በእንደዚህ ሁኔታ። ከዛ ይሄኛው ዳርት ነው። ዳርቱ እንደዚህ የምንሰፋበት ምክንያት ገበሩና ጨርቁ እኩል እንዲመጣ ነው፣ እንዳይንሸራተት በኋላ ዳርት ስንሰፋ። ከዛ ልክ እንደዚህ እናጥፍና አሁን ዳርታችንን እንሰራለን። አሁን ገበሩ ላይ ስንሰፋው ጨርቁ አያመልጠንም ማለት ነው። ሁለቱንም እኩል አድርገን 13 ሴንቲሜትር ነው ለክቼ የምሰራው። ይሄው 13 ላይ ጨርሻለሁ ማለት ነው። አሁን ከዛ የሰፎትን በሰርቲች ይፈተዋል። መጀመሪያ ቀጥ አድርጌ የሰፎትን መሀል ላይ እንዳይንሸራተት ያዘልኝ።
በምታዩት መንገድ ሰፋዋለሁ ማለት ነው። አሁን ከተፈታ በኋላ እሱ እንደምታዩት ገበሩ ጨርቁም እኩል ነው የተያዘው ማለት ነው። ጠርዙን እያያችሁ ነው እንዴት እንደሚያምር። በእንደዚህ አይነት መልኩ ጨርሻለሁ ማለት ነው። አሁን ከታች የተረፈውን ትሪም ማድረግ ነው። ቀጣይ በዚህኛው በኩል ያለውንም በተመሳሳይ ሁኔታ እንገጥመዋለን። ያው ሁለቱንም ገጥመን ጨርሰናል ማለት ነው። አሁን ዚፐሩን ዘጋና ይሄ እዚህ ጋር በስተርሲሽ ነው አንቋጥረም፣ ዝም ብለን ነው የምንሰፋው። ምክንያቱም መልሰን መፍታታችን አይቀርም። በጊዜው ዚፑ ሲገጠም አይነት እንትን እንደሚኖረው ያው ለሪኬት እንዳስቸገረን እንገጥመዋለን። አሁን እኩል እንደዚህ ከመጣለን በኋላ ቼክ እናደርገዋለን። ከዛ በፊትም ያው የወገብ ማሰሪያ ስለሚያስፈልገው ማሰሪያ እንቆርጣለን። ማሰሪያ ስንቆርጥ ያው በአንድ በኩል 80 በአንድ በኩል 80 መሆን አለበት። ስለዚህ የሁለቱንም ባንድ ላይ ለመስራት ሜትር ከ60 በ10 ሴንቲሜትር 10 ሴንቲሜትር ርዝመት እንትን ስፋት ሜትር ከ60 ርዝመት ያለው ጨርቅ እንቆርጣለን ማለት ነው። ከዛ እንለካዋለን 1 ሜትር ከ60 ማለት ነው። ትርፉን ቆርጠን እናወጣዋለን። በሽዶቼ ማሰሪያውን ቆርጣታችሁ ርዝመቱን 160 በ10 ሴንቲሜትር አድርጌ ነው የሰራሁት። ያው ለመገልበጥም አያስቸግርም፣ ሳተን ስለሆነ ስፔስ በውስጥ ነው አሰራሩ። ሌሎች ቪዲዮዎች ላይም በደንብ ታዩታላችሁ። ከዛ በኋላ ጡቱ እዚህ ጋር ስንት ነው? 82 ሴንቲሜትር ለክቻለሁ። ስለዚህ ሲካፈል ለ4 41 ሴንቲሜትር ከዚህ እስከዚህ ያው እንደምታዩት 41 ሴንቲሜትር ለክቼ ሲም አድርገዋለሁ ማለት ነው። ይሄን የተረፈውን ማስፋትና ማጥበብ በምፈልግበት ሰዓት ፍሪ ስፔስ እንዳገኝ ነው ማለት ነው። ከዛ በኋላ ደግሞ ዌስት ልክ እንደዛው 68 ሴንቲሜትር ነው ሲካፈል ለ2 አድርጌ 34 ሴንቲሜትር አካባቢ ማለት ነው። ያው 34 ከሲም እስከ ሲሙ 34 ሴንቲሜትር ፐርፌክት ለክቼ ሰፍቼዋለሁ። ይሄኛውን ቆርጬ አልጥለውም። ይሄ የተረፈው ስፋት ወሰደኝ ጊዜ እጠቀምበታለሁ ማለት ነው። ስለዚህ ልኬታችን መጥቷል። ከዚህ በኋላ ምንድነው የምናደርገው? እዚህ ጋር የሰራነው በስተር ስቲች እንፈታዋለን ማለት ነው። አሁን ወገቡ ወደ መሸንሸን እናልፋለን ማለት ነው። ይሄን ይመስላል ፍሮንታችን። ባካችንን ልክ እንደዚህ ተሰርቷል። አሁን ወገቡ ታሽቀደም የሰራነው መሸንሸን እንጀምራለን። ከመሸንሸናችን በፊት ግን ወገቡ ስለሆነ ጨርቃችንን በተቀባዩ በኩል እንደዚህ ለአራት እናጥፈዋለን። ልክ እንደዚህ ለአራት ካጠፍነው በኋላ ይሄኛው ሴንተራችን ነው ማለት ነው። ይሄ ፍሮንታችን ነው። እዛ ይሄ ሴንተራችን ነው። በዚህኛው ያስኩት ሁለቱንም ሴንተር ነው። ይሄኛው ፍሮንት ነው፣ ፎልድ የሆነው ፓርት ማለት ነው። ከፎል ከፊት ለፊት 10 ሴንቲሜትር ነው ይሄኛው። አሁን የዚህን ያህል እንዳይዛነፍብን ከዚህኛው ላይ 7 ሴንቲሜትር ብቻ እንቀንሳለን ማለት ነው። ስለዚህ 7 ሴንቲሜትር ልክ እንደዚህ ባያስ ነው የምንቀንሰው። እንዳይዛነፍ በደንብ የታረገ 7 ሴንቲሜትር እንቀንሳለን። ልክ እንደዚህ አስይዤ 7 ሴንቲሜትር እዛ ሴንተሯ ላይ ነው ታደርጋለሁ። በኋላ አስፋ ሴንተሩ ከሴንተሩ ጋር እንዳመጣው ከዚህ በኋላ እንደሌላው ጊዜ ኖርማል ሸነሽነዋለሁ ማለት ነው። ሸናችን ከዚህ መልኩ ወገቡ 68 ነው። ኦልሞስት ከነ ዚፐሩ 3 ሴንቲሜትር ሲጨምር ወደ 7 አካባቢ ድረስ መምጣት አለበት። ይሄ ሸናችን 7 ሴንቲሜትር አካባቢ። ሌላው እዚህ ጋር ቫይስ ስለቆረጥ ነው አቆራረጣችን ስትሬስ ስለሚያደርግ በኋላ ስንሰፋ እሱን ግምት ውስጥ ከተን መስፋት አለብን፣ መሸንሸን አለብን። ምን ያህል እንትን ሊያደርግ ይችላል የሚለው ፋይናል ሪዛልት ላይ ይሄን 7 ሴንቲሜትር መቀነሳችን 10 ሴንቲሜትር ሰጥተን ለምን 10 ሴንቲሜትር አልቀነስንም ለሚለው ደግሞ በኋላ ሪዛልት እናሳያችኋለሁ። ለምን በሰጠነው ልክ እንዳልቀነስን ታዩታላችሁ በኋላ ጥቅሙ። ከዛ አሁን ወደ መግጠም እናልፋለን ማለት ነው። ፍሮንትና ከዛ አሁን መቻችን እንፈልጋለን። መጀመሪያ እነሱን እንፈልጋለን ለማጥፋት እኩል ናቸው ብሎ ተጽፈን ተጽፈንበት አካባቢ መቻን አግኝተናል። ስለዚህ
እሱን ከዚህ ጋር እንይዘውና ከዛ በስሱ ትረስ እያደረገ እንዲሰፋ እናደርገዋለን። ሌላው እዚህ ጋር የተረፈውን ቲማላውን ሳምቡሳ የምትባለውን አይነት አሰራጠፍ ወይም ደግሞ 3 ማዕዘን ቅርጽ ያላት ልክ አጥተን ወደ ውስጥ እናደርገዋለን። ምክንያቱም ቀጥታ 4 ማዕዘኑ ሙሉ ሆኖ ከተያዘ በኋላ ላይ ከተሰፋ በኋላ ችግር ይፈጥርብናል ማለት ነው። አሁን ሽብሽባችን እንዳይደራረብ በደንብ እየጠረግን ወደ ውጭ እንዳይወጣ ወደ ውስጥ እንዳይገባብን ከዛ ደግሞ አዙረን ይሄኛውን ሳይድ ወደ መቅጠም እናልፋለን። መደረብ አለመደረቡን ሽንሽኑ ወደ ውስጥ መግባት ቼክ እያደረግን እሺ። በመቀጠል ቶፑን የቆረጥንበትን ገበር ልክ እንደዚህ በቁመቱ ልክ በማጠፍ ቶፕ ያወጣንበትን ፓርት 90 ዲግሪ አጥፈን ልክ እንደዚህ ከቶፕ እዚህ ጋር ነው ቶፕ ቆርጠን ያወጣነው። ስለዚህ ይሄኛውን ልክ በእንደዚህ አድርገን እናጸደዋለን ማለት ነው። ከዛ በኋላ መጀመሪያ በቁመቱ ልክ ለክተን ያወጣነው በዚህ ላይ እንቀጥላለን። የምናደርገው ስፋት እንዲኖረው ነው። ገበሩ አልቆ እስከ 230 እስከ 240 ድረስ እንደየሳይዙ ሊሄድ ይችላል። ከዛ ሳይዙ ኩሳውን እንደለለጣል። ይሄን ግን የምናስተካክለው ፋይናሊ ወገብ ላይ ቀጥለን ጨርሰን እግሩ ስናጥፈው ብቻ ነው። እስከደረስን እዚህ ላይ ቀመጥና ወደ ሽንሽናችን እናልፋለን ማለት ነው። ተሸንሽኖ ልክ ከወገቡ መምጣት ያለበት የኛው ሽንም ከወገቡ ጋር እናያይዛለን። ከዛ የዚህኛው ማዕከልና የፍሮንቱን ሴንተር እኩል እናደርጋለን። ከዛ አሁን ደግሞ ከታች እንዳይደረብ በደንብ መጥረግ አለብን። ከዛ መሀል ላይ የለጠፍነው ሽንሽኑ እሱ ደግሞ ስላይም እንዳይደረብን በደንብ እየጠረግን ከላይም ከታችም ቀሚሱን ታጥፎ ፊታችን ላይ እንዳይደረብ በደንብ እየጠረግን ሳጥኑ ሰልቬጁ ካልተሰፋ እንደዚህ ባህሪ ያለው የሚያዝ አይነት ባህሪ ይኖረዋል። ኖርማል ነው። ከጨረስን በኋላ ቼክ እናደርጋለን። የተደረበ ስፌት መኖር አለመኖሩ። አሁን የተደረበ ስፌት የለ ባኩን ወደ መዝጋት እናልፋለን ማለት ነው። የምንጀምረው ከታች ነው። ከሂሚንጉ ጀምረን ወደ ሂፐሩ እንሰፋለን ማለት ነው። ከዛ ሁለቱ አስመራው እኩል መምጣቱን ቼክ እናደርጋለን። ከዛ እዚህ ጋር ዚፐሩ እኩል መሆኑን ቼክ እናደርጋለን። እኩል አድርገን ይዘን ነው የምንሰፋው። ልክ ዚፐሩ ጋር ልንደርስ 1.5-6 ሴንቲሜትር ይቀራል። ቋጥረን እንጨርስና ከዛ ገበሩን ቋጥረን ካቆምንበት ጀምረን መግጠም እንጀምራለን ማለት ነው። ከዛ ይሄው እዚህ ጋር ነው የቋጠርኩት። በእጄ ቼክ አደረገዋለሁ የቋጠርኩበትን ቦታ። ከዛ አራቱ ነው። ከዛ 1.5 ሴንቲሜትር ወደታች አራቱን ባንድ ላይ እንሰፋለን። ከዛ በኋላ ጫፉን ሰንጠቅ አድርገን አሁን ቅድም ይበላልጣል ያልኳችሁን ጨርቅ አሁን ነው ቆርጠን የምናወጣው ማለት ነው። ጀስት እንደዚህ ከስፍቱ እንድናጥፈውና ከዛ ቀጥ አድርገን እንቆርጠዋለን ባጠፍነው ልክ። እንዲህ ከታጠፈ በኋላ አሁን ደግሞ ጨርቁን እንሰፋለን ማለት ነው። እሱን ስንሰፋ ጫፏን በቀጭ ነው የምንጠቀላት። ከዛ ልክ እንደ ቶፑ 0.1 አድርገን ለመጨረስ እንሞክራለን። እስከ 0.3 ያለው ውስጥ
እንደምታዩት ጠርዙን ደስ በእንደዚህ ነው ሂሚንጉን የጨረስኩት። ሳተን ስለሆነ ታክሱም አይጠይቅም። እንደምታዩት ሂሚንጉን በጣም ጠርዙ ነው፣ በጣም በሚያምር ሁኔታ አልቋል ማለት ነው። እሺ ውዶቼ አሁን ደግሞ ሜትር ከ20 በ25 ሴንቲሜትር የሆነ ለእጁ ቆርጫለሁ ማለት ነው። ያው ፋንዲሻ ስለሆነ ፋንዲሻውን ለመስራት ከሜጀርመንቱ ላይ ለሲም አላውንስ እና ለፋንዲሻው ብዬ 5 ሴንቲሜትር ጨምሬያለሁ። ስለዚህ አሁን ይሄ እጅ ሊቆረጥ ነው፣ አርም ነው ይሄ። ከዛ እዚህ ጋር የሁለቱም እጅ መለያ ምልክት አድርጋለሁ። ከዚህ በኋላ ልክ እንደ ሂሚንጉ በ0.1 ጨርሳለሁ። ከዚህ በላይ የሚወፍር ከሆነ ፋንዲሻ ስንሰራ ውበት ይቀንሳል። ከዚህ በኋላ ላስቲክ እናስገባና ቦቢናችንን እንቀይራለን ማለት ነው። ይሄ ቦቢን ላስቲክ ነው፣ የላስቲክ ቦቢን ነው። ሶሪ ለላስቲክ ብቻ ተብሎ የተዘጋጀ ቴንሽኑን ላስቲክ አድርገን አዘጋጅተን ያስቀመጥኩት። በጣም ታይት እንዳያደርግ በእጃችን ትንሽ ደገፍ እያደረግን እና ደግሞ በጣም እንዳይበላለጥብን ከስር የምንተው የፋንዲሻ ሲም እዚህ 1/2 ከሚለው ቀጥሎ ያለው ላይ ወይም ግማሽ ኢንች ነው እየሰራንበት የተጠቀምንበት ማለት ነው። ከዛ ሁለተኛ ዙር ደግመዋለሁ። በግምት 1 ሴንቲሜትር የሚያህል ነው ከፍታ የተወኩት ደግሞ ሁለቱን ለያይቻለሁ። ከዛ በኋላ ኦቨርሉ ስለማይመታ ሲሙን ሰውሬ ወደ ውስጥ አድርጌ እሰራዋለሁ። ወይም ደግሞ ሸሚዝ ላይ እንደሚታየው አይነት ሲም እሰራለታለሁ ማለት ነው። ፕላስቲክ ሪንግ ወደ ኖርማል ቦቢን ቀይሬዋለሁ። ከዛ ያው በድርስ እናጠፋለን ማለት ነው። ከዛ በኋላ ላይ ኦቨርሉ ከጠይቀን እና በአሪፍ ኳሊቲ ያልቃል ማለት ነው። እሺ ከዛ ከታችም 3 ማዕዘን ከላይም 3 ማዕዘን እናጥፎና ከታች ቅድም 3 ማዕዘን አጥፈናል። አሁን እጁን ዙሪያውን ሰፋለን ማለት ነው። ስንሰፋው ልክ ከፍሮንት አርሙ ሚድል አካባቢ ስንደርስ እናደርጋለን። ከኋላ ያለውን ልክ እንደዚህ እየጠረግን እናመጣዋለን እስከ ጀርባ ሚድል አርም ድረስ የሚሆነው ማለት ነው። ከዛ በኋላ ጋዘር እያደረግን ሾልደሩ ላይ ጋዘር እናደርጋለን። ትርፍ ስላለው ስንቆርጥ ይሄ ጋዘር ሁለት አይነት ጥቅም አለው። አንደኛው ስታይል ነው፣ ዲዛይን ይሆናል ራሱን ክሬቲቪቲ። ሁለተኛው ደግሞ እጁን ማስፋት ስንፈልግ ኤክስትራ የሆነ ጨርቅ እናገኝበታለን ማለት ነው። ስለዚህ መኖሩ ጥቅሙ በጣም አሪፍ ነው። ልክ ሰርተን ስንጨርስ ፋንዲሻ እጅ ማለት ልክ እንደዚህ ኖርማል ፋስት ፊድ እንደተባለው እንደዚህ በምታዩት መልኩ ያልቃል ማለት ነው። ኦልሞስት እንደምታዩት ጋዘሮች በእንደዚህ መልክ ሚድል ሾልደራቸውን ጠብቀው በዚህ መልኩ ያልቃሉ ማለት ነው። ሁለተኛውን ልክ እንደዛው እናደርጋለን። ሽቶች አሁን ደግሞ ዝም ይቀራል፣ ወደዚህ እናልፋለን። ስለዚህ ስውር መርገጫ እንቀይራለን ማለት ነው። ባላን እግር ወይም ስውር መርገጫ ከቀየርነው በኋላ እዚጋ እንዳታስቸግረን በስሱ እንቀንሳታለን። ጨርቅ ስለሚፈር ነው ይሄን እናድርገው።
ከዛ ጀስት ስፌቱ የሚጀምርበት ፓርት ላይ ቲፓችንን እንጨርሳለን ማለት ነው። ያው ቋጥራት ስፌት የሚጀምርበት ቦታ ላይ ቲፓችንን ጨርሰናል። ያው እንደዚህ አይነት መልኩ ጨርሰናል ማለት ነው። ዚፑን እንገጥማለን ማለት ነው። እንደምታዩት ያው እዚህ ጋር አልተዛነፈም፣ አንገቱ ላይ እኩል አልቋል። የተበላለጠ ነገር የለውም። መጀመሪያ በስተር ስቲች የሰፋንበት ግር እናነሳለን። ከዚህ በኋላ የቀረን ኦቨርሉክ ነው። ኦቨርሉክ ደግሞ የምናደርገው ከፕሮቫ በኋላ ነው ማለት ነው። ስለዚህ አሁን አሻንጉሊት ያልፈል ፋይናል ሪዛልት የምናየው ሆነ። እሺ ዶቼ ያው አሪፍ ፕሮግራም እንደነበረን ተስፋ አደርጋለሁ። በምታዩት መንገድ ልብሳችንን ሰርተን ጨርሰናል ማለት ነው። በቀጣይ የተሻለ አሪፍ ፕሮግራም ይዤላችሁ ለመምጣት እሞክራለሁ። ሀሳብ አስተያየታችሁን እንድሰራው የምፈልገውን ነገር ካለ ኮሜንት ላይ ልታስቀምጡልኝ ትችላላችሁ ማለት ነው። የዛሬ ፕሮግራማችንን ይመስል ነበረ። ያው የሰራነውን ደግሞ በደንብ ከንግግሬ በኋላ ታዩታላችሁ። ቀጣይ እስክንገናኝ ድረስ ቻው።